ምኑ መረን የሆነ ሰው ነው በኢየሱስ ያዶናይ እናት ማዕፀንሽ ፍሬ የተረገመ ስለሆነ ናጨዋልሽ ልንገርሽ። ሁሉም እየተነሳ እናት ላይ አፉን ይከፍታል። ምክንያቱም ይሄ ሁሉ ነገር ሲያደርግ እናቶች የማዕፀን ፍሬያቸው የተረገመ ይሁን ህይወታችሁ ይጠር። አገልጋይ ዮናታን አክሊሉን በዚህ ልክ አልጠበቅኩትም ነበረ። ስጡ መንግስተ ሰማያት ትገባላችሁ ስለተባሉ ከበር ነው የሚዘሩት። እዚህ ደግሞ ገብታችኋል ስለተባሉ አስቀምጠው ነው የሚመጡት። ኦርቶዶክሶችን በመስጠት አትጸድቁም እያለ ለኔ ግን ስጡኝ እያለ ነው። ማንም ሰው እንደፈለገ የሚያወራበት የጨረባ ተስካር ነው የሚሆነው። ኑ የኃጢአት እንስራ ጥሪ በዚህ ችህታችን እየቀረበልን ነው። አምላክ የማይወደው ደርሶ ከናፈቀን እርሱ እንደሰው አይደል። እባክህ እንፍራ፣ ንስሐን ገባልን እና ኃጢአት እንስራ። እኔ የምልሽ እህታችን ዋንትያ እኛን ነው ራስሽን ነው እየሸወድሽ ያለሽው? ካንተ ወደ ማን ሄዳለሁ ዱጋን ሲጃላዶ ዛንፈጋቲኒ እንደ ጴንጤ ግን እየከሰረ ያለ ሃይማኖት አለ። ከዝማሬ ወደ ጭፈራ ኮምፕሊትሊ እኮ ተቀይሯል። ይህ ሰው ግን በጣም ብዙ ጉድ ነው የሚያውቀው። አይስዌር ሴቶች ጣቱ ሲነካሽ ገና ዘለሽ እምትፈርጪ ተንቀጥቀጣሽ ወንበር እምትሰብሪ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? ነው ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። የዛሬው የጥያቄ ቻሌንጃችን አንድ ወንጌላዊ አማኝ ነኝ ብሎ የሚያስብ ሰው በሃይማኖቱ ውስጥ ባህሉን፣ ወጉን ወይም ደግሞ ስርዓቱን እንዲሁም ደግሞ ባህላዊ ውዝዋዜዎቹንና ጭፈራውን ማስተዋወቅ አለበት ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮአችን። ምን አይነት ክፋት ነው በኢየሱስ ስም! ያዶናይ እናት ማዕፀንሽ ፍሬ የተረገመ ስለሆነ ማጣት ታጨዋልሽ ልንገርሽ። ማዕፀንሽ ፍሬ የተረገመ ስለሆነ ማለት ነው። ምክንያቱም ይሄ ሁሉ ነገር ሲያደርግ እናቶች የማዕፀን ፍሬያቸው የተረገመ ይሁን ህይወታችሁ ይጠር። ስለሌላ ልጆች የማትመኝ ስለሌላ ትውልድ አሁን እሷ አንድ ልጇ ስንትና ስንት ህዝብ እያጠፋ ስንትና ስንት ትውልድ እያጠፋ እሷ ግን በሚያገኘው እውቅናና በሚያገኘው ገንዘብ የምትበላ ሆድሽ ይፈንዳ። ማዕፀንሽ ፍሬ የተረገመ ይሁን በኢየሱስ። በካንሰር አሰቃይቶ እግዚአብሔር ይግደልሽ። ያው ከዚህ በላይ ስለ እናት ክፉ ነገር ሲወራ ማሰማት ትክክልም አይደለም ተገቢም አይደለም። ራሱን ፓስተር ይላል አንዳንዴ፣ ሲፈልግ ደግሞ ንጉስ ይላል። ካንተ ባሰ መረን አለ ብዬ አላስብም። ስፔሻሊ በቲክታክ ፕላትፎርም ላይ ግጭቶች ሲኖሩ፣ ጸቦች ሲኖሩ እናትን መስደብ በጣም የተለመደ ነገርና ኖርማል የሆነ ነገር ሆኗል። እንደ ፋሽንም ጭምር የመቆጠር ነገር አለውና ምን ታደርግናት? ምን አደረገች? የራሳችሁ ፐርሰናል ኬዞች ካላችሁ፣ ፐርሰናል ጸቦች ካላችሁ እኮ እዛው እርስ በእርስ እንደፈለጋችሁ መሰዳደብ ትችላላችሁ። ትክክል ባይሆንም ማለት ነው። አሴ ክርስቲያን ከጠየቃችሁ ትክክልም አይደለም፣ በጣም ጸያፍም ነገር ነው። እግዚአብሔርም የሚጸየፈው እግዚአብሔርም የማይወደው ነገር ነው። ምን በበደለች ትሰደባለች? ምን ባጠፋች? የሐሳብ የአቋም ልዩነቶች ሊኖሩን ይችላሉ። እነሱን ደግሞ ፍሪ በሆነ መንገድ በመነጋገር ዲፌንድ ልታደርግ ትችላለህ። ሐሳቡን ልትከላከል ትችላለህ። ልትከራከርም ጭምር ትችላለህ። መሰዳደብ፣ መረጋገም ግን እጅግ በጣም እግዚአብሔር አብዝቶ የሚጸየፈው ስፔሻሊ ስድብን አብዝቶ የሚጸየፈው እርግማንን አብዝቶ የሚጸየፈው ነውና ምን ማለት ነው? እግዚአብሔር ይቅር ይበል ወንድማችን፣ እግዚአብሔር ይድረስልህ። በጣም አሳሳቢ ሲቹዌሽን ላይ ነው። በነገራችን ላይ ይሄን የባቡን ግጥም ሰምተን እንመለስ። አንተ ተጽፎ ያነበብ ነው ነውር የተባለው በባለፈው ጊዜ እንዳያስደሰተን አምላክ የማይወደው ደርሶ ከናፈቀን እርሱ እንደሰው አይደል። እባክህ እንፍራ፣ ንስሐን ገባልን እና ኃጢአት እንስራ። እንዴ በኢየሱስ ክርስቶስ ስም እንዴ ና ኃጢአት እንስራ። ሰው እንዴት ነው ኃጢአት ላይ መገባበዝም ተጀመረ እንዴ? አባ ቅደም እማዬ እንጂ ቅደሚ እንዴ! ምን አይነት ነወለል ጄኔሬሽን ነው ደግሞ ብቅ የሚለው አንተ? ኧረ እግዚአብሔር ይገጽጽሽ እህታችን። ምንድን ነው
እባቡም እግዚአብሔር አምላክ በምድር ላይ ከፈጠረው አውሬ ሁሉ ይልቅ ተንኮለኛ ነበር ይላል መጽሐፍ ቅዱስ ሲናገር። አሁን በእህታችን በኩል የሰማችሁት ግጥም እግዚአብሔር አትብሉ ብሎ ካለው ከገነት ዛፍ ፍሬን ያበላቸው የሚገለውንም ፍሬ በሕይወት ያኖራቸዋል ብሎ የሰበካቸው ተንኮለኛው አውሬ ነው። እግዚአብሔር ከከለከለው እግዚአብሔር ማሪ ነውና እንድገመው ብላ ስትናገር እህታችን ሰምታችኋል። ከዛም ያለፈ ደግሞ ቃል በቃል ተናግራ ና ኃጢአትን እንስራ ብላ ስትናገር ሰምታችኋታል። ከሕይወት ይልቅ ሞትን የሚመርጡ ከብርሃን ይልቅ ጨለማ የሚወዱ ወደ ዘላለም ሞት ለመሄድ የሚሰለፉ እንደዚህ ያሉ ምክሮች ሸቶ ከሷፍ የሚወጡ ምክሮች አይደሉም። እነዚህ ምክሮች የተንኮለኛው አውሬ የእባቡ ግጥሞች ናቸው። ታዲያ ይህንን ግጥም እየሰማችሁ ወዴት ለመሄድ ወስናችኋል? ወደ ጨለማው ስፍራ ነው? ወደ ሞቱ ስፍራ ነው? ወይስ ወደ ዘላለም ሕይወት ነው? እግዚአብሔር ከሰጠን በጎና ደስ የሚያሰኙ በጣም ብዙ ነገሮች የተከለከለውን አንዱን ኃጢአት እንድንሰራ የሚገፋፋን የእባቡ ምክር ነው። መጽሐፍ ቅዱሳችን ሲናገር እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን ይልና አይደለም ብሎ ራሱ ይመልሳል። እንግዲህ እግዚአብሔር ምሕረትና ይቅርባይነት ተማምነን ወደ ሞትና ወደ ጨለማ የምንጓዝበት ምንም አንዳች ምክንያት የለንም። ዓለም እንደዚህ ናት። የኃጢአት እንስራ ጥሪዎችን ታቀርብልናለች በየጊዜው። ኑ ኃጢአትን እንስራ፣ ኑ እግዚአብሔር ላይ እናምጽ ማለት ነው። በነገራችን ላይ የኃጢአት እንስራ ጥሪ ማለት እግዚአብሔር ላይ እንነሳ፣ እግዚአብሔር ላይ ከፍ እንበልበት፣ እግዚአብሔር ላይ አመጽ እናስነሳበት የሚል በደንብ ጠንከር ያለ አጀንዳ ያለው እንቅስቃሴ ነውና በነገራችን ላይ እንደዚህ አፉን ከፍቶ በግልጽ በአደባባይ መጣ እንጂ በጣም በየጓዲያ ደግሞ በጣም ብዙ ትውልዶች በጣም ብዙ ጀነሬሽኖችን ኑ የኃጢአት እንስራ ጥሪዎች በየጊዜው በየሰዓታቱ በየቀናቱ ይቀርቡላችኋልና እናንተ ወዴት ልትሄዱ ወደዳችሁ? እናንተ ወዴትስ ልትሄዱ ወሰናችሁ? እግሮቻችሁ ወዴት እንዲመሯችሁ መንገድን ቀየሳችሁላቸው? ይህ እናንተን የምጠይቀው ጥያቄ ነው። በነገራችን ላይ እግሮቻችሁ እንዲሄዱ የቀየሳችሁላቸው መንገድ ላይ ነው መጓዝ የሚችሉት። ስለዚህ ሁለት መንገድ አለ ማለት ነው። ልክ እንደዚህ ዓለም አፏን ከፍታ ኑ የኃጢአት እንስራ እግዚአብሔር ላይ እናምጽ የሚል ሐሳብና ጥያቄን ይዛላችሁ ትመጣለች። አምላክ ደግሞ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ ማንም የለም ብሎ ደግሞ የእግዚአብሔር መንግስት ደግሞ እንደዚህ አይነት ጥሪ ያቀርብልናል። ከኃጢአት እንሸሽ ዘንድ ሸክም የከበደን ወደሱ ሄደን እናራግፍ ዘንድ በሱ ቁስል እኛ እንፈወስ ዘንድ ደግሞ የእግዚአብሔር መንግስት ደግሞ ይህን ጥሪ ያቀርብልናል። በነገራችን ላይ የወንጌላውያን አማኞች ነን ባዮች ፕሮግራም ነው። በዛሬው በጥያቄ ቻሌንጃችን ላይ የጠየኳችሁ አንድ ጥያቄ ነበረ። አንድ ወንጌላዊ አማኝ ነን ባይ ብሔሩን፣ ባህልና ወግ ስርዓቶቹን ማሳየት አለበት ብላችሁ ታስባላችሁ ወይ የሚል ጥያቄ ይዤላችሁ መጥቼ ነበረ። እዛ ቤት ስጡ መንግስተ ሰማያት ትገባላችሁ ስለተባሉ ከበር ነው የሚዘሩት። ዘርዝረው ነው ራሱ የሚሄዱት። የኔ ቢጤውን ጠቅላላ ነው የሚሰጡት። ለምን ሊገቡ። እዚህ ደግሞ ገብታችኋል ስለተባሉ አስቀምጠው ነው የሚመጡት። ቺናት እንግዲህ ጥያቄ አመጣለሁ። አዎ በጸጋ ድኛለሁ። ጸጋው የሚገባኝን ሳይሆን የማይገባኝን እኮ ነው የሰጠኝ። የሚገባኝ ሞት ነበር፣ ህይወት ሰጠኝ። ይሄንን ፍቅር ጸጋ ተቀብዬ ሳበቃ ወደ እናንተ ስዞር አሁን አክሽን የፍቅር ውጤት ነው እንጂ ሽጉጥ ተደቅኖብህ አይደለም። እንደሰማችሁት ነው ከንግግሩ አክሽን የፍቅር ውጤት ነው እንጂ ሽጉጥ ተደቅኖብህ አይደለም የሚል ንግግር አለው። በዚህም ንግግር መሃል በጌታ ከሆናችሁ በኋላ ወይም ደግሞ ያ የበፊቱ ማንነታችሁ ከታደሰ በኋላ ስትሰጡም ሆነ የሆነ ነገር ስታደርጉ አክሽን የፍቅር ውጤት ነው እንጂ ሽጉጥ ተደቅኖብህ ወይንም ተገደ አይደለም የሚል ሐሳብ አለው። እኔ ከንግግሩ እንደተረዳሁት ማንም ሰው እንደፈለገ የሚያወራበት የጨረባ ተስካር ነው የሚሆንብኝ። ንግግሩ ትደነግጣላችሁ። ማለት ምን እየተባለ ምን እየተደረገ እንደሆነ አይገባችሁ። ጠቅላላ ከመጽሐፍ ቅዱስና ከክርስቲያናዊ ቫልዩ ጋር ይምታታባቸዋል። ይህም የግል ቸርቾች ወይም ደግሞ ፕራይቬት ሊሚትድ ካምፓኒዎች ናቸው። በጣም ትደነግጣላችሁ። ባለፈው ዮናታን አክሊሉ ከማርያም ስጋ አልነሳም ኢየሱስ የሚል ትምህርት አስተምሮ
ሁላችንንም አንጫጭቶ ከዛ በኋላ ከ5 ዓመት በኋላ እንደ ድንገት ተነሳና አምኛለሁ አለ። ካድኩኝም ሲል ምንም ያለ የለም። ከዛ በኋላ አመንኩኝም ሲል ምንም ያለ የለም። ሪሊ ፕሮቴስታንት ውስጥ ሳውንድ የሆነ ዶክትሪን አለ ወይ? ሳውንድ የሆነ እምነት አለ ወይ? የማይታለፍ ቀይ መስመር አለ ወይ? ያጠራጥረኛል። ዛት ይዞ የፕሮቴስታንት እምነት ለጥፋት ልጅ መንገድ የሚጠርግ አመለካከት ነው የሚለውን እየተቀበልኩኝ የመጣሁት። ያስደነግጣቸዋል። ዮናታን አክሊሉ ባለፈው ስለንትን ያስተማረበት ትምህርት ላይ ዋን saved always saved የሚለውን ትምህርት ሲያጸና ትደነግጣላችሁ። እዛ ቤት አለ ስለመስጠት ነው እንግዲህ ያወራው። ለመዳን ዘርዝረው ነው የሚመጡት ብሎ ተናገረ። ከዛ በኋላ እኛ ጋር ደግሞ ገብታችኋል ተብላችሁ ስለተማራችሁ ምንም ይዞ አይመጣም ማለት። ይሄ ነገር የማያስደነግጠው ሰው ካለ መጽሐፍ ቅዱስ ያልገባው ነው። መጽሐፍ ቅዱስ በግልጽ እስከ መጨረሻው የሚጸና እሱ ይድናል ነው የሚለን። እኔ አሁን የምኖረው ኑሮ መንግስተ ሰማያት ከሆነ ከሰዎች ሁሉ ይልቅ ምስኪን ነኝ። ጳውሎስ ለአንድ ወንዳጭቻችኋለሁ ካለ በኋላ አሁን ግን እባብ በተንኮሉ ሴቲቱን በኤደን ገነት እንዳሳታት እናንተም ለእግዚአብሔር ከሚሆን ቅድስና እንዳትጎድሉ ስል ጭንቅ ይዞኛል የሚለው ጭንቀት ተረት ተረት ሆኗል ማለት ነው። ሊመጣ ካለው ዓለም ክብር ጋር ሲወዳደር የዚህ ዓለም ችግር ምንም እንዳይደለን ቆጥራለን የሚለው ትምህርት ፉርሽ ሆኗል ማለት ነው። አፍተር ኦል እንግዲህ በዚህ መልኩ አገልጋይ ዮናታን አክሊሉ ትችትን አስተናግዷል። ይህ በጣም ሐሳቡን አዋቅሮ በስትክክል ሐሳቡን ስክትክት አድርጎ ከተናገሩት ሰዎች መሃል መርጬ ያመጣውላችሁ ሰው ነው። በነገራችን ላይ ፖይንት ኦፍ ቪዎቹ በጣም ነው የምወድለት። አገልጋይ ዮናታን አክሊሉ እንግዲህ በዚህ በቀረበለት ጥያቄና ትችት ዙሪያ ሐሳብ ይሰጣል ብዬ አስባለሁ። ምክንያቱም የነካው ፖይንት ትንሽ ጠጠር የምትልና ፐርስፔክቲቮቹን ማስረዳት ያለበት ነገር ነው ብዬ አስባለሁ። በዛም ቤት ያሉ ሰዎች የማይሆን ኢሜጅ እንዳይዙና ትክክል ያልሆነ ፎልስ የሆነ የክርስትና ኢሜጅ ፕሮጀክት ተደርጎባቸው እንዳይስቱ ሲባል ማለት ነውና ወንድማችን ሐሳብህን በዚህ መልኩ በጨዋነት በጣም በተረጋጋ ስፒሪት በጣም ደስ በሚል ጥበብን በተሞሉ ቃላቶች አድርገ ስለጠየቅና ትችትህንም በዛ መልኩ ስላደረግ እጅግ በጣም እኔ በግሌ ላመሰግንህና እንደማከብርህ ልነግርህ እወዳለሁኝ። ግርም እኮ ነው የሚሉኝ እኔ ጌታ ይቅርታ አድርጊልኝና እህታችን ዋንትያ እኔም በግሌ አንቺን የመተቸት አቅም አለኝ ብዬ አስቤ አይደለም የምናገረው ግን በዚህ ልክ ደብል ስታንዳርድ መሆንና በዚህ ልክ የሚዲያ ድምቀት ለመሆን ትክክል ነው ብዬ አላስብም። ይቅርታ አድርጊልኝና በጣም የተሳሳተ መንገድ ላይ ነው ያለሽው። ልክ የሆነ ቪው ሲጠርባችሁ በዝማሬ አትምጡ ባካችሁ። ልክ የሆነ ነገር ሲጎድልባችሁ ወይ የሆነ ነገር ፊል ስታደርጉ እየመጣችሁ ቪዲዮ ለመቀራረጽ ምናምን እንትን አትበሉ። ቀጣይ ላይ እኮ ከትላንት ወዲያም ትላንትም የሆነ ቀንም እየለቀቅሽ የነበርሽው ዘፈን ነው። ከዚህም በኋላ ቀጣይ ላይ በዘፈን ይቀጥላል። ለምንድን ነው ፓንች የምታደርጉት? ለምንድን ነው ሚክስድ የሆነ ነገር እንዴ? ይሄን ከ2 ቀን በፊት ነው የለቀቀችው። ትላንትና ደግሞ የለቀቀችው ይሄ ነው። አንቺ በትንሹ 1.5 ሚሊዮን ፎሎወር ተከታዮች ያሉሽ ሰው ነሽ። ካንቺ ምንድነው የሚማሩት? አንደኛ ሕፃን አለችሽ፣ እያደገች ያለች ልጅ አለችሽ። እግዚአብሔር በጥበብና በሞገስ ያሳድግልሽ። አንቺን እያየች ሳይሆን አምላኳን እያየች እንድታድግ ነው የምመኝላት። የእውነት በስትክክል በክርስትና ውስጥ እንኳን እንድትኖር ምሳሌ የሚሆናትን ሰው እግዚአብሔር አዘጋጅቶ ይስጣትና ያን ሰው እያየች እንድታድግ እግዚአብሔር ይርዳሽ እንጂ አንቺ ትክክለኛ ምሳሌ ነሽ፣ ቤስት ኤግዛምፕል ነሽ ብዬ አላስብም። ዘወይ አንቺ ህይወትሽን ያሸነፍሽበትን መንገድ አደንቅልሻለሁ። በጣም ነው ማደንቅልሽ፣ አክባሪሽ ነኝ። እግዚአብሔር እንኳን ረዳሽ። በጣም ስላንቺ እግዚአብሔርን እናመሰግናለን። ከሚያመሰግኑትም መሃል አንዱ ነኝ። እግዚአብሔር ይመስገን። ግን ደግሞ የምትሄጂበት መንገድ ለምንም
ምሳሌ ሊሆን የሚችል አይነት መንገድ አይደለም። ደብል ስታንዳርድ መሆን አይቻልም። መጽሐፍ ቅዱሳችንም ሲናገር ከአንድ ምንጭ ውስጥ ሁለት ነገር ሊፈልቅ አይችልም። ወይ ጨዋማ ነው ወይ ደግሞ ጣፋጭ ነው። ሁለት ነገር ሊፈልቅ አይችልም። በለብታ የሚኖር ክርስትና የለም። ዋንትያችን እህት አለ በለብታ የሚኖር ህይወት የለም። ወይ በደንብ ትኩስ መሆን ወይ በደንብ በራድ መሆን ግዴታ ነው። ይሄ ደግሞ የክርስትና ፕሪንሲፕል ነው። አክስትሽ በለጡ ባትባልም ልትኖር ትችላለች የምታበረታች ጣቱሽ ነገር ዘለሽ የምትፈርጪ ተንቀጥቀጣሽ ወንበር የምትሰብሪ ከወንድ ይልቅ አሉ ወንዶቹም በእርግጥ ከወንድ ይልቅ ሴቶች በቃ ሲዋሽ ሃሌሉያ ባለሽ እንቀጥላለን። ግን ትክክል ነው፣ የእውነት ትክክል ነው። በለጡ ትሞታለች፣ ልትሞት ትችላለች። ግን ተመችቶኛል። አንደኛ ይሄን እናንተ ምስክር ናችሁ። ኮሜንት ላይ ጻፉልኝ። ታበረታች በቃ እዛ ውስጥ ሞቅ ደመቅ የምታደርጉ ሴቶች ናቸው። እውነቴን ነው። በርካታ ኢትዮጵያውያን ጴንጤ ሴቶች ንስሐ ግቡ ከወንዱ ይልቅ ነው ምለው እንጂ ወንድ አላጠፋም እያልኩ አይደለም። አሁንም አትንጨርጨሩ። ወንድ አላጠፋም እያልኩ አይደለም። ወንድ አይሄድም እዛ ጋር እያልኩ አይደለም። ወንዱ ለነገሩ የሚሄደው ስራ ፍት ስለሆነ ስራ ስለሚጠላ እንደው ኮረዳዎች ፍለጋ የሆነ ኮንዶሚኒየም ምናምን ያላትንም እንደው አግብቶ ምን ብሎም ለመኖር ሲል ወንዱ እዛ ይሄዳል ችግሩን ለማቃለል ሲል። ይሄ ትክክል ነው። ካናዳ ለመውጣት አሜሪካ ለመግባት ሲል ይሄዳል። ግን ደግሞ የሚገርማችሁ ነገር በጣም ጀግና የሆኑ ሴቶች አሉ። እኔ በኮሜንቴ ውስጥ እንኳን ስለማውቃቸው በዚህ አጋጣሚ በጣም ነው ኮሜንታችሁን የምከታተለው፣ በጣም ነው ኮሜንታችሁን የማነበውና በጣም ይባርካል። በጣም ሶ ብሌሲንግ ባይዘውያችን ላይ እና ጀግና ሰዎች በክርስትና የማትደራደሩ በክርስትና የማትወላውሉ በኢየሱስ የመጣባችሁን ሰው ማንንም እንደማሰሙ አይቻለሁ እና እግዚአብሔር ይባርካችሁና ምን ልላችሁ ፈልጌ ነው እናንተ ሁላችሁም አይደላችሁ፣ ግን አብዛኛዎቻቸው የነዚህ የነቢያት አናታችን ላይ እዚህ ርግብግቢታችን ላይ እንዲወጡ ያደረጉት ሴቶች ናቸው እና እባካችሁ እህቶቻችን የምታደርጉትን ነገር እያስተዋላችሁ ለእውነት ነገር ላይ እንኳን እውነት የሆነ ነገር ላይ ትኩረት ብታደርጉ መልካም ነው። መቀለጃ ህዝቡን እንዴት መቀለጃ እንዳደረጉት አንድ ደና የኢየሱስ ክርስቶስን ትምህርት የሚያስተምር ሰው ይሄን ሁሉ ህዝብ ቢወስድ አስባችሁታል? እንዴት ለአገሪቷ ብሌሲንግ የሆነ ትውልድ ጀነሬት እንደሚደረግ አይታችኋል። ልጁ ገና አዳለ አቻካቻካቻ ምናምን እያለ መድረኩ ላይ ወዲያ ምናምን ይሄ ነብይ ከሚባለው ሰውዬ እንግዲህ አይቶ የሚያደርገውን ነገር ኮፒ ፔስት በቃ መለየት። ይሄም ማለት ነው ምን ይባላል? አፋን ኦሮሞቲ ማልጀደ መሰይተን አደላሊን ተለፉድ ይባላል። አዳራሽ የዚህን መጋዘን ኦነር ምን እንደሚመስል ማወቅ ትችላላችሁ። ካሜራ ይዞ ነው የሚዞሩት። ምክንያቱም በዚህች ህፃን በዚህች ምንም ባልገባት መጽሐፍ ቅዱስ እንኳን ገልጣ በስትክክል አንብባ የማታውቀው የማያውቅን አንድ ልጅ አንስቶ በሚዲያ ላይ ያሰረጫጩታል። የማንም መቀለጃ ያደርጉናል ማለት ነው። ማለት ምን አይነት ሀሳብ ነው አሁን እዚህ ላይ የሚሰጠው? እሺ ምን እንበላቸው? እየተደነሳችሁ ከካንሰር ትወጣላችሁ። 5 ሚሊዮን ይገባባችኋል። በዚህ አጋጣሚ ማለት ነው አሰልጣኙ ኮርስ ከሰጠ በኋላ ሰልጣኙን ዋንጫ ሲሸልም አይቼ በጣም ነበር የሳቅሁት። ቆይ ላሳያችሁ። ፓስተር ሶፎንያስ ለጆይ ጭሮ ዋንጫና ሜዳሊያ ይሸልማል። ዋናው ሜን ካራክተር የተጫወተው አሰልጣኝ ልክ ሰልጣኙን
ኮርሱን ከጨረሰ በኋላ ኦልሬዲ ኮምፕሊትድ በቃ ሰክሰስፉሊ ጨርሰሃል ምናምን ሚሽን አኮምፕሊሽድ ብሎ ዋንጫና ሜዳሊያ ሲሰጠው ማለት አረ ይመቻችሁ። ከምን እንደዚህ ፕሮሞት ተደራረጉ፣ እንደዚህ ተበረታቱ፣ እንደዚህ ምናምን። ለነገሩ ጆጅሮ ማለት የሶፎኒያስ ዋሌት በሉት በቃ ይመቻቸው። ይሄስ በጣም በሉ ይመቻቸው። ህዝብ ንውልል ያለ መጽሐፍ ቅዱስን እንደ አለርጂ የሚፈራ ህዝብ እየነገርከው የማይሰማ ህዝብ ፊት ለፊትማ ፈታ በሉ። ተዝና ተቃውሞ የለኝም እሱ ላይ። ለምሮ መዝሙራችን የምትፈሩት እግዚአብሔር በጴንጤ መዝሙር አድርጎ ካጽናና ንስሐ ካስገባችሁ ልባችሁን ከነካው ለምሮ የምትፈሩት ከታች ያለውን መዝሙር በጣም ቫይራል ወጥቷል። በጣም ብዙ ሰው ወዶታል። ኦርቶዶክሶች፣ ሙስሊሞችም ብዙ ቪዲዮዎችን እየሰሩበት አየውና ደስ አለኝ። የመጀመሪያው ነገር ኮመንት ሳይ ግን አብዛኛው እህቴቴ የመናፍቃንን መዝሙር አትስሚ እንዳያሳስትሽ፣ ይሄ ነገር ጴንጤ እንዳያረግሽ ምናምን የሚሉ ብዙ ነገር። እኛ ጴንጤዎች ለምሳሌ የኦርቶዶክስ መዝሙር እንሰማለን። ስንሰማ እንጽናናበታለን፣ እንነካበታለን እና ስንሰማ ግን በጣም ስንነካ ስንወደው አይ ይሄ ነገር ኦርቶዶክስ ሊያረገኝ ነው የሚል ምንም ፍራቻም ስጋትም የለብን። ከተባረክን ንስሐ ከገባንበት ምንም አንፈልግም። ለምንድነው መዝሙራችን የምትፈሩት? እግዚአብሔር በጴንጤ መዝሙር አድርጎ ካጽናናችሁ ንስሐ ካስገባችሁ ልባችሁን ከነካው ለምንድነው የምትፈሩት? መጽናናት አይደል የምትፈልጉት? መነካት አይደል የምትፈልጉት? ለምንድን ነው በሃይማኖት ውስጥ የምትደበቁት? ለምንድነው ጥላቻችሁን በዛ ውስጥ የምታሳዩት? ለምንድነው መዝሙራችን የምትፈሩት? እግዚአብሔር በጴንጤ መዝሙር አድርጎ ካጽናናችሁ ንስሐ ካስገባችሁ ልባችሁን ከነካው ለምንድነው የምትፈሩት? በነገራችን ላይ በጣም ትክክል ነው። ባለፈውም አሳይቻችኋለሁ አይደለ? የአንዲት ሙስሊም እህታችን ከባዱ ስጋት የወንጌላውያን አማኞች ዝማሬ ነው። የብዙዎቻቸው ስጋት ዝማሬያችን በጣም ስጋት ይፈጥርባቸዋል። ምክንያቱም በጣም ሀርት ተቺንግ ነው። በጣም ነው ልብ የሚነካው። በጣም ነው የሚያጽናናው። በጣም ነው የደከሙትን ሲያበረታ። እኔ እንኳን ደክሞኝ እንደነበረ ስለማውቀው እና መዝሙሮቻችን በጣም ፓወርፉል ናቸው። በዚያው አጋጣሚ ለዝማሬዎች በጣም ትልቅ ቫልዩ ሰጥታችሁ በጣም ተጨንቃችሁበት በጣም ጸልያችሁበት ትልቅ ቦታ ሰጥታችሁ የሚገርም ዝማሬ ላቀረባችሁልንና ላካፈላችሁን ዘማሪዎች እጅግ በጣም ትልቅ ፍቅርና ክብር እንዳለኝ በዚሁ አጋጣሚ ልገልጽላችሁ እወዳለሁ። አስቴር አበበ ማይ ፌቨራይት ነምበር 1 እንደሆነች ተናግሬ ያውቃለሁ። ሁላችሁም አንደኞች ናችሁ፣ ግን እሷ ለየት ያለ ቦታ ነው ያላት እሷ ለኔና እግዚአብሔር ዘመናችሁን ይባርክላችሁና ዝማሬዎች ላይ በጣም ብትሰሩ ትልቅ ነገር ታደርጋላችሁ። በጣም ትልቅ ፖቴንሻል አላችሁ ብዬ አስባለሁኝ። ስም ጥቀስ ካላችሁኝ በጣም ብትሰሩ ዝማሬ ላይ በጣም እግዚአብሔር ትልቅ ብለሲንግ አድርጎ በወንጌላውያን አማኞቹ ውስጥ ያስነሳችኋል ብዬ የማስባችሁ በጣም ድንቅ ዘማሪዎች አላችሁ። ዝማሬ ላይ ፎከስ አድርጋችሁ ብትሰሩ እነ ይሳኮር፣ እነ ይትባረክ ታምሩ፣ እነ ይትባረክ አለሙ፣ እነ ናቲ ጁዋር፣ እነ ጵኒኤል፣ እነ ካሌብ ጎአ በጣም ብዙ ዘማሪዎች አሉ። በጣም ብዙ ዘማሪዎች አላችሁ። ገሌ ብዬ ለመጥቀስ ጊዜ ባይበቃኝም እና በጣም ቁጭ ብላችሁ በጣም ጊዜ ሰጥታችሁ ብትሰሩ እግዚአብሔር በጣም ለምድሪቱ ለወንጌላውያን አማኞችም ትልቅ በረከት አድርጎ እንደሚያስነሳችሁ አውቃለሁ። ከምንም በላይ ደግሞ ላይፋችሁ ላይ ብትሰሩ ደግሞ ሞር ደግሞ በጣም ፓወርፉል የሆነ ማንም በዝማሬያችሁ ቆሞ ማዳመጥ እስኪያቅተው ድረስ ትደርሳላችሁ ብዬ ተስፋ አደርጋለሁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ።